ከይቅርታ ጋር ማለት ነው። በኢየሱስ ክርስቶስ እኛም ስለ ሁለቱንም የላካቸው አንድ አምላክ ነው አይደል? ሁለቱንም የላካቸው አንድ አምላክ ነው። አሁን የተከራከራችሁበት ነገር አይደለ? እኔ የፈጠርኩትን ነፍስ እኔ ነኝ የማጠፋት ይላል አይደለ? ሙስሊሞች ለምንድን ነው የአንድ ነው የፈለከውን በድንጋይ በፈለገውም ይመን እኔ የፈጠርኳትን ነፍስ እኔ ነኝ ማጠፋት ይላል። ሁለቱን አሁን የምንከራከርበት እኛ በእርግጥ የራሳችን የሆነ ነገር አሁን እንዳልከው አንተ ትምህርትህ ደስ ይላል በጣም ማለት ነው። ለምን እንዳልኩ መሰለ ትምህርትህ በጣም ደስ ይላል፣ ግን እኔ የፈጠርኳትን ነፍስ እኔ ነኝ ማጠፋት ይላል። ለምንድን ነው ሙስሊሞች እናጠፋቸዋለን የሚሉት? ስለ አንተ የፈለከውን የሃይማኖት ማስተካከል ትችላለህ። አምላክንም ማመልክ ሰይጣንን ማመልክ እሱን የሚያስተካክለው የራስ የፈጠረ ፈጣሪ መቅጣት ባለበት ልክ ይቀጣል። አንተ ለምንድን ነው አንድ ፍጡርን እኔ አጠፋለሁ የሚለው? ይሄ ብቻ ነው ጥያቄ። አልገባኝ ያለው ነገር ቢኖር ለምንድን ነው መሰለ አብረ ከምታሳልፈው በቤተሰቦች ወይም ደግሞ ቦታዎች አሉ አይደል? እንደ አንድ ጥላቻ አይደለም። ወንድም ከጎረቤት አብረ ያደከ ሙስሊሞች አሉ፣ ኦርቶዶክሶች አሉ፣ ጴንጤዎች አሉ፣ ፕሮቴስታንቶች አሉ። አብረ ታሳልፋል አስተምር ልታስገባው ትችላለህ እንጂ እኛ እናንተ ልናጠፋ የተነሳ ሰዎች ነው ብለህ የምታሳልፍበት ብዛት የመፈክር ያየውበት ነገር ነው። የስለም ሙስሊሞች ነው መጥፎ ናቸው ለእምነቱ መጥፎ ነው ይላል አንዳንድ አሉ። እኛ ኦርቶዶክስን ለማጥፋት የተዘጋጀን ሰዎች ናቸው የሚሉ አሉ። ይሄ ለምንድን ነው? ይሄ ከመጽሐፍ ቅዱስ የተነሳ ነው ምንድን ነው? ወይስ ይላል መጽሐፍ ቅዱሱ ቁርአን ይላል አጥፉ ይላል? ጥያቄ ብቻ ነው፣ ሌላ ነገር አልጠየቅም። ቀጥል ተጨማሪ ለኔም እንድትመልስልኝ ማለት ነው። ነቢያቶች ይበላለጣሉ ብለሃል። ስለዚህ ለአንተ ከነቢዩ መሐመድ እና ከኢየሱስ ክርስቶስ በምግባር በአፈጣጠር በምግባር ስለ በአሰራር በነበሩበት ህይወት የነበሩት ባደረጉት ተአምራት በሰሩት ስራ ባፈጣጠራቸው ላንተ የትኛው የበለጠ ቦታ አለ? እሺ መልስልሃለሁ። አንዱ ሜት አድርገው ከላይ ብሩክ ሜት አድርገው። እሺ ተከታተል። የሁለታችሁን ልመልስላችሁ። አንዴ ብሩክ ሜት አድርገው። ብሩክን አንዴ ልመልስለትና ፈጣን ብሎ ስለነበር ሮቤል እንቀጥላለን ኢንሻአላህ። ይቅርታ። እሺ ሀገራችን ላይ የበርካታ እምነት ባለቤቶች ይኖራሉ። ክርስቲያን አለ፣ ሙስሊም አለ፣ ሌላ እምነት ያላቸው የሌላቸው ነፍ ይኖራሉ። ሰው በሰውነቱ መከበር አለበት እንደ ኢስላም። አምላካችን አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወለቀድ ከረምና በኒ አደም ይላል። በእርግጥም የአዳምን ልጆች አክብሬያቸዋለሁ ይላል። የአዳም ልጆች በሚለው ውስጥ ሙስሊም ብቻ አይደለም የሚካተተው፣ አጠቃላይ የሰው ዘር ሁሉ እንዳለ ይካተታል። አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ላይ ሲናገር ሰው በሰውነቱ መከበር እንዳለበት من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ የዓለምን ህዝብ እንዳጠፋ ነው ኃጢአቱ ከኔ ዘንድ አለ አላህ። ሰው ነው ያለው፣ አማኝ ከሃዲ አላለም። ሰው የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ። የአንድን ሰው ነፍስ ደግሞ ህያው ያደረገ የዓለምን ህዝብ ህያው እንዳደረገ ይቆጠራል ምንዳው ከእኔ ዘንድ አለ። አንድ ክርስቲያን ወይንም አይሁድ ታሞ ህይወቱ ልትጠፋበት ብሎ ሄደህ ወስደህ ሐኪም ቤት ብታሳክመው ነፍስን ብታተርፍ የዓለምን ሰው ነፍስ እንዳተረፍክ ነው አላህ ሱብሓነሁ ወተዓላ የሚናገረው። ምክንያቱም እዚህ የአንድ አማኝን ነፍስ ያዳናል አለ፣ የሰው ነው ያለው በቃ። ስለዚህ ማንኛውንም ሰው በመሆኑ ልታከብረው ይገባል። ያ ማለት ልታከብረው ይገባል ማለት በእርሱ ላይ ምንም አይነት ወሰን ልታልፍበት አይገባም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። አንድ የሌላ እምነት ተከታይ ሰላማዊ የሆነን ከሙስሊሞች ጋር የሰላም ቃል ኪዳን ያለውን ጸብ የሌለውን እርሱን የገደለ የገነትን ሽታ አያገኝም አሉ። የገነትን ሽታ አያገኝም። ነቢያችን ሰለላሁ ዐለይሂ ወሰለም ከሌላ እምነት ተከታዮች ጋር ከይሁዶች ከክርስቲያኖች ጋር ሲናናሩ ጊዜ በሰላም ይናናሩ ነበር። አንድ አይሁድ ነቢዩ ሰለላሁ ዐለይሂ ወሰለምን ያገለግላቸው ነበር። ወጣት ልጅ ነው፣ በቃ ይወዳቸዋል፣ በመልካም ስብዕናቸው ያገለግላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ይሄ ልጅ አጡት በሰፈራቸው። አይነል ጉላም አልየሁዲ ያሉ ያ አይሁድ ወጣት ልጅ የት ጠፋ የት ነው ብለው ጠየቁ። ተመልከቱ፣
ኢነሁ መሪዱ ያ ረሱለላህ አሏቸው። እርሱ ታሞ ቤቱ ተኝቷል እኮ ያንተ አላህ መልእክተኛ አሏቸው። መጠየቃቸውን አላቋረጡም። ነቢ ሰለላሁ ዐለይሂ ወሰለም የት ነው ቤቱ ንገሩኝና ሂጄ መጠየቅ አለብኝ ልጠይቀው አሉ። ሊዘይሩት ነው። ታማሚን ሂደው ይጠይቃሉ፣ የሌላ እምነት ተከታይ ቢሆንም። ተመልከቱ፣ አይደለም ሂደው እሱን ጨፍጭፈው ገደለው ፍለጠው ሊሉ ማለት ነው። ገብታችኋል አይደል? ከዚያ በኋላ ቤቱን ነገሯቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ቤቱ ሄዱ። ቤቱ ከሄዱ በኋላ ቆረቆሩ፣ አስፈቀዱ፣ ተፈቀደላቸው፣ ገቡ። አባትየው ከፈተ፣ ይግቡ አላቸው። ከገቡ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ፈጀለሰ ዒንደ ረእሲል ጉላም አልየሁዲ ከዚህ ከአይሁድ ልጅ ራስ ስር ሂደው ከራስጌው ስር ተቀመጡና ያጽናኑት ጀመር። ከዚያም በኋላ ወደ ኢስላም ጥሪ ያደረጉለት። ወዲያው ነቢዩ ሰለላሁ ዐለይሂ ወሰለም አንድን ከሃዲ አግኝተው ወደ ኢስላም ሳይጋብዙት አያልፉም ነበር። አምላክ አላህ ያዘዛቸውን ያደርጋሉና ማንኛውንም ከሃዲ ብታገኝ ወደ ኢስላም ጥሪ አድርግ ተብለዋል። ወዲያው ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? ያ ጉላም ቁል ላ ኢላሃ ኢለላህ አሉት። አንተ ልጅ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር አሉት። ፈነዘረ ልጉላም አልየሁዲ ኢላ አቢህ ይላል ሐዲስ ላይ። ይህ አይሁድ ልጅ ወደ አይሁዴው አባቱ ተመለከተ። ወደ አይሁዴው አባቱ ተመለከተ፣ ፈርቶ ማለት ነው። ገብታችኋል? አባትየው አይሁዴው ገባው ልጁ መስለም እንደፈለገ፣ ነገር ግን እንደፈራ ሲገባው ጊዜ ያ ቡነይ አጢዕ አበልቃሲም አለው። ልጄ ሆይ ሙሐመድ የሚልህን ስማ፣ በቃ ከፈለክ ፈቃዴ ነው በቃ። የቃሲምን አባት እሺ በላለው። ተመልከቱ፣ አረቦች ወይንም በዚያ ምድር ላይ እስካሁን ድረስ ሲያከብሩህ ጊዜ በልጅህ ይጠሩሃል፣ ያከሌ አባት ብለው ይጠሩሃል። አይታችኋል? አረብ ቤት የምትሰሩ ልጆች አቡ አብደላህ አቡ ፉላን እያሉ በክብር ይጠራራሉ። ያ ማክበራቸውን የሚገልጽ ቃል ነው። አይሁዲዎች ምን ያክል ክብር እንዳላቸው ለነቢ ሰለላሁ ዐለይሂ ወሰለም አጢዕ አበልቃሲም ሙሐመድ የሚልህን ሳይሆን ያለው የቃሲምን አባት የሚልህን ስማው ብሎ ተናገረ። ገብታችኋል? ያውቃል አይሁዶች ትክክለኛ ነቢይ እንደነበሩ፣ ግን ከእስማኤል ዘር ለምን ወጣ? ነቢይነት ከኢስሐቅ ካልሆነ አንቀበልም ብለው ቅናት ይዟቸው ነው። ገብታችኋል? ለዚያ እስማኤላውያን መጥተው በእኛ ላይ አይሰለጥኑም ብለው አስተባብለዋቸው ነው። ከዚያ በኋላ እንዳጠቃላይ ልጁ ምን አለ? ቃለ ላ ኢላሃ ኢለላህ ሙሐመድ ረሱሉላህ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁኝ፣ እርሱም የአላህ መልእክተኛ ናቸው ብዬ መሰክራለሁኝ አለ ልጁ። እስልምና ተቀበለ። እንዳጠቃላይ ምንልህ መሰለህ ብሩክ፣ ሰው ነቢያችን ሰለላሁ ዐለይሂ ወሰለም አይደለም ሂደው በህይወታቸው እነዚህን ሰዎች ሊያጠቋቸውና እንትን ሊሏቸው፣ እንዳውም ሂደው ሲታመሙ ይጠይቋቸው ነበር። ሲጠፉ የት ነው የጠፉት እያሉ የሚጠይቁ ነበሩ ማለት ነው።